የኢትዮጵያ ፖለቲካ ሁኔታ ምን ላይ ነው ያለው? ተስፋስ የሚሰጥ ነው? በተለይ ከበየነ መረብ ትዕይንተ ህዝቡ ወዲህ ያለው የህዝቡ ግብረ መልስ ምን ይመስላል? ከዛ በኋላ ብዙም አልተገናኘም። አንድ ቀን ብቻ በፕሬስ ኮንፈረንስ ነው መሰለኝ የተገናኘ ነው። ከዛ በኋላ አልተገናኘንም። ምን ይመስላል? እዛው እየረገጥን ነው? ወደ ኋላ እየተንሸራተተ ነው ወይስ ተስፋ የሚሰጥ ነገር አለ? ልደት፣ የህዝቡን ግብረ መልስስ እንዴት አገኘ? ያው ባለፈውም ከውይይቱ በኋላ በነበረው ጋዜጣዊ መግለጫ የገለጽኩት ይመስለኛል። በጣም ተስፋ ሰጪ ሁኔታ እየተፈጠረ ነው ያየን ያለ ነው። በአንድ በኩል ህዝቡ ውስጥ ከፍተኛ የሆነ የትግል ተነሳሽነት አይተናል። ይሄ ነገር መቀጠል አለበት፣ መጠናከር አለበት የሚል ከፍተኛ የሆነ ጉጉትና ተነሳሽነት ያለ መሆኑን ነው ያየነው እና ይሄ የበለጠ በጉዳዩ ዙሪያ እንድንሰራበት የሚገፋፋ የሚያበረታታ ሆኖ ነው ያገኘሁት እና ህዝቡ ከፍተኛ የሆነ የመታገል ስሜት ውስጥ እንደሆነ ፍላጎት ውስጥ እንደሆነ ታይቷል። ይሄ ለአንድ ትግል አስፈላጊ ቅድመ ሁኔታ ነው። አንድ ህዝብ ከፍተኛ ብሶት ሲኖርበት እንዲሁ ብሶቱን ከማብራት አልፎ ለመታገል ተነሳሽነት ሲኖረው ዝግጁነት ሲኖረው ለአንድ ትግል አስፈላጊ የሆነ መሰረታዊ ቅድመ ሁኔታ ነው እና ይሄ በጣም በሰፊው እየታየ ያለ ነው። ሁለተኛ ተቃዋሚዎች ራሳቸው ይሄ በየፊናቸው በተናጠል የሚያደርጉት ሩጫ የትም እንዳላደረሳቸው ለውጤት እንደማያበቃ በተናጠል እንዲዳከሙ እንዲመቱ ከማድረግ ውጪ ፋይዳ እንደሌለው ተገንዝበው በጋራ ጉዳያቸው በተለይ በአገርና በህዝብ ጉዳይ በሰላም ጉዳይ ተባብረው ለመስራት አዲስ ተነሳሽነት የተፈጠረበት ሁኔታ ነው። በፍጹም አብረው ይቀመጣሉ ለመነጋገር ፍላጎት ይኖራቸዋል ተብለው የማይታሰቡ የፖለቲካ ኃይሎች ለመነጋገርና አብረው ለመስራት ፈቃደኝነት እያሳዩ ነው ያለው እና ይሄም ለትግሉ መጠናከር አንድ ዋና ቅድመ ሁኔታ ነው ማለት ይቻላል። በጣም አስፈላጊ ነገር ነው ማለት ይቻላል እና ተቃዋሚዎቹ ውስጥም ተመሳሳይ የሆነ መነሳሳት ነው የሚታየው። መተባበር አለብን፣ ከመተባበር ውጭ አማራጭ የለንም፣ ካልተባበርን አናሸንፍም የሚለው ሐሳብ የአንድ የሁለት ፓርቲዎች ሳይሆን የሁሉም የሆነበት ወቅት ላይ ነው ያለነው እና ይሄም ትልቅ ውጤት ነው። ሶስተኛ ገዢው ፓርቲ ነው። ገዢው ፓርቲ ይሄ የተቃዋሚዎች መሰባሰብ መነጋገር በጣም አስደንግጦታል፣ በጣም አስፈርቶታል እና ይሄም በህዝቡና በተቃዋሚዎቹ መካከል ያለው ተነሳሽነት የፈጠረው ሁኔታ ነው። በመንግስት ላይ እንዲህ አይነት ጭንቀት የፈጠረው በአገዛዙ ላይ እንዲህ አይነት ጭንቀት የፈጠረው እና አገዛዙ ይሄ ትብብር ወደፊት ከቀጠለ የበለጠ ከተጠናከረ ከሰፋ ህልውና የችግር ውስጥ ይወድቃል የሚል ትልቅ ውጥረት ውስጥ ጭንቀት ውስጥ መግባቱን እያየን ነው። ያ የኛ ስብሰባ ከተካሄደ ጀምሮ በጣም በተቀናጀ ሁኔታ በዘመቻ መልክ የብልጽግና ሰራዊት የፕሮፓጋንዳ ሰራዊት ከፍተኛ የሆነ ዘመቻ ሲያካሂዱ ነው እያየን ያለ ነው። ዘመቻው ብዙ ውጤት የለውም። በጣም ካውንተር ፕሮዳክቲቭ የሆነ ድክመታቸውን የበለጠ ጭንቀታቸውን የሚያሳይ ሆኖ ነው ያገኘነው። እኛን የሚጎዳ ሳይሆን እንደውም የሚጠቅም ሆኖ ነው ያገኘነው። ነገር ግን ምን ያህል አገዛዙ ፍርሃት ውስጥ እንደሆነ ሽብር ውስጥ እንደሆነ አይተናል እና በሶስቱም አቅጣጫ ካየነው አሁን ያለው ሁኔታ ለትግሉ መጠናከር በጣም አመቺ ሁኔታ እየተፈጠረ እንደሆነ አበረታች ሆነ እኔ ቀደም ሲል ከነበረኛ አመለካከት በጣም በተለየ መልኩ አበረታች የሆነ ነገር ያለ መሆኑን የሚያሳይ ነው። ይሄን ስል ችግር የለም ሁሉ ነገር ቀላል ነው ያልኩ አይደለም። ብዙ ድካም የሚጠይቅ ነገር ከፊታችን አለ። ያን አውቀን መስራት ይጠበቅብናል። ሌት ከቀን መስራት ይጠበቅብናል። ነገር ግን ከትናንት የተሻለ ሁኔታ እንዳለ ነው እያየን ያለ ነው። አበረታች ሁኔታ ነው ያለው። በጣም ጥሩ። እንግዲህ ከሶስት አቅጣጫዎች ወይ መመዘኛዎች አንፃር ነው ያቀረብከው። ሆሊስቲክ የሆነ ነው፣ አንድ ላይ ሲደመር የሚሰጠው ምስል ነው የሰጠን። የአራተኛ ልጨምርልህና በአደባባይ የምናውቀውና በፕሬስ ሪሊዝ አንድ ከሰጠነው በጋራ ከሰጠው ባሻገር በግልም የሚደርሱ ነገሮች ስላሉ የማይገለጹ ያኛውስ እንዴት ይገለጻል የሚለውንም መጠየቅ ስለፈለኩ ነው። እሱንም ጨምረን ማለት ነው። ያው ህብረተሰብ ውስጥ እንደዛ አይነት ተነሳሽነት አለ፣ ፓርቲዎች ውስጥ እንደዛ አይነት ተነሳሽነት አለ ስል በአደባባይ የሚታየውንም እንዲሁ በእኛ ባለን ግንኙነትም የምናየው ነገር ግንዛቤ ውስጥ አስገብቼ ነው የተናገርኩት እና በጣም ከፍተኛ የሆነ
የስሜት መነሳሳት አለ እና አንዳንድ ጊዜ እንዳውም ሪያሊስቲክ ያልሆነ ከኛ አቅም በላይ የሆነ ጥበቃ ታያለ እና በየቀኑ የተቃውሞ እንቅስቃሴ እንድናደርግ የመጠበቅ ወዲያው በፍጥነት ወደ ተግባራዊ እንቅስቃሴ እንድንገባ የመፈለግና የመጓጓት ባህሪ ታያለ እና ትንሽ እንዳውም ይሄን ስሜት መግራት ያስፈልጋል። ከዚህ በኋላ የሚካሄደው የህዝብ ትግል በስሜት መካሄድ የለበትም። በተጠና ሐሳብ በተጠና ዝግጅት ነው መካሄድ ያለበት። ከዚህ በኋላ የሚካሄደው ትግል በተናጠል መመራት ያለበት ትግል አይደለም። በፓርቲዎች ቅንጅት፣ ትብብር፣ በድርጅት ነው መመራት ያለበት። ስለዚህ እነዚህ ነገሮች ደግሞ ስራ ይጠይቃሉ። ጥንቃቄ የተሞላበት ጥራት ያለው ስራ ይጠይቃሉ እና ስራ የሚጠይቁ ከሆነ ደግሞ ጊዜ መውሰዱ አይቀርም። ስለዚህ ትንሽ ስሜትን መግራትና ይሄን ሪያሊቲ መረዳት ያስፈልጋል። ምክንያቱም አሁን ህብረተሰቡ ውስጥ የፖለቲካ ተዋናኞች ውስጥ የምናየው ስሜት አሁኑኑ አንድ ነገር ማድረግ አለብን የሚል ከፍተኛ የሆነ ስሜት ነው የምናየው እና በአንድ በኩል ስሜቱ መኖሩ ተነሳሽነት መኖሩ በጣም የሚፈለግ ነው፣ ተገቢ ነው የሚል እምነት አለኝ። በሌላ በኩል ደግሞ የምንሰራው ነገር የህዝብ ጉዳይ ነውና ተገቢ ያልሆነ ችግር እንዳይፈጠር እንዳለፉት ለውጦች ወደፊት የሚደረገው ትግል ያለ አግባብ እንዳይቀለበስ፣ እንዳይጠለፍ፣ እንዳይኮላሽ አስፈላጊው ጥንቃቄ ጊዜ ተወስዶ መሰራት እንዳለበት ደግሞ ሰከን ብሎ ጉዳዮችን ማየት ያስፈልጋል የሚል እምነት አለኝ። ስለዚህ በሁለቱም መንገድ ያለኝን መረጃ መሰረት አድርጌ ነው መልስ የሰጠው ለማለት ነው። በጣም ጥሩ። እኔ ገብቶኛል። በደንብ ኤክስፓንድ እንድታደርገው ነው። ከዚህ በፊትም በዛው በመጨረሻው የፕሬስ ሪሊዝ እንደውም አንድ የገለጻችሁት የህዝቡ ጥበቃ ወይም ኤክስፔክቴሽን ካሰብነው በላይ ነው። አቅማችንም አሁን ባለው በተለይ አብሮነት የመሸከም አቅምም የለውም፣ ግን አቅማችንን እናጠናክራለን እናዳብራለን የሚልም ስለነበረ ከዛ ጋር የተያያዘ ነው። እስቲ አሁን ቅድም ባነሳው ላይ እንግዲህ አገዛዙ ደንግጧል፣ በተለያየ መልኩ መልስ እየሰጠን ያለው ሰራዊቱንም አሰማርቷል ብለሃል። በሌላ መልኩ ግን ጠቅላይ ሚኒስትሩ የሰጠው መልስ ወይም ደግሞ ማብራሪያ ዛሬ በተለየ መልኩ ነው የታየውና አጭር ክሊፕ ላጫውትና እሱ ላይ አስተያየት እንድሰጠን እፈልጋለሁ። ባለፈው ዓመት በጣም ያስደስተኝ የተቃዋሚዎቻችን እንቅስቃሴ በድረ ገጽ የነበረው ስብሰባ፣ ምክንያቱም በአማርኛ መደመርን አንቀበልም ብለው መደመር ኢንአክሽን ስላሳዩ ማለት ነው። እሺ ሙሉውን ሄደው ቲቪው ላይ እንዲያዳምጡ መክራለሁ። አንተም ኮንቴክስቱን አለ ብዬ ስላሰብኩ ነው አጭሩን ብቻ ያቀረብኩት። ሌላ ነገርም ተናግሯል። ከውጤት አንጻርም የሰጠው አስተያየት አለ እዚሁ ለመጨመር ያህል። አንደኛ ስብሰባ ብሎ ነው የጠራው፣ እዚሁ ላይ እንዳየው ኦንላይን ስብሰባ ነው ያለው። ሌላኛው ደግሞ ይሄ ንፋስ ነው፣ ለውጥ ያመጣሉ ወይ ተብሎ ከጠየቃችሁኝ ንፋስ ነው፣ የግረወይና ነው እንዳውም የተጠቀሙበት አማርኛ ግረወይና ነው፣ ንፋስ ነው፣ ምንም የሚመጣ ለውጥ የለም። ምክንያቱም የሚያገናኛቸው የሚጋሩትም የትግል ስልትም ሆነ አላማ የላቸውም፣ የሚያግባባቸው ቋንቋ የላቸውም የሚል ነው ባጭሩ ሰብሰብ ሳደርገውና ምንድነው ያንተ እንዴት ነው ያየው? ይሄንን በመደንገጥ ነው ያየው? በመናቅ ነው ያየው? በስላቅ ነው ያየው? እንዴት ነው ያየው? እኔ ወይ ሞገስ እኔ ብዙም ፍላጎቱ የለኝም እሳቸው የሚናገሩትን ነገር እየተከታተልኩ መልስ የመስጠት፣ ግን ካነሳው ደግሞ አንተ እና ለቃለ መጠይቅ ከቀረብኩ ግዴታዬ ነው። የኔ ፍላጎት ግን አይደለም። ምክንያቱም ምንም ወርዝም ያደርጋል ብዬ አላምንም። አሁን የእሳቸውን ንግግር በመተቸት ለማጠፋው ጊዜ ራሱ ለደቂቃዎቹም ወርዝ ያደርጋል የሚል እምነት የለኝም። ምክንያቱም እሳቸው በምንም ጉዳይ ላይ ምን ሊሉ እንደሚችሉ አስቀድሞ የሚታወቅ ነገር ነው። ምንም አዲስ ነገር የለም፣ የማይጠበቅ ነገር የለም እና ይሄን ሊሉ እንደሚችሉ አስቀድሜ እጠብቃለሁ። ምንም የተለየ ነገር አይደለም። ነገር ግን ደስ ብሎኛል የሚለውንም ይቅርታ ደስ ብሎኛልም እንደሚሉ አስበንበት ምንም አዲስ ነገር አይደለም ለኔ። ግን ዞሮ ዞሮ አንተ ጥያቄውን ስላቀረብክ ለአንተ ለዚህ ለሚዲያው አክብሮት ስል ነው መመልሰው እንጂ ለሳቸው ወርዛ ያረግም ብዬ ነው የማስበው። ምንም ደቂቃም ሰከንድም ጊዜ ወስጄ አሁን ለሳቸው ንግግር ትችት ማቅረብ ብዙም ጥቅም አለው ብዬ አላምንም። ግን አስበው እንደማይናገሩ ከመጀመሪያው የምትረዳው ግንቦት ላይ የተካሄደ አንድ ስብሰባ ሰኔ ላይ እንዴት ነው ባለፈው ዓመት የሚሆነው?
ባለፈው አመት ተቃዋሚዎች ያካሄዱት ብለው ነው የጀመሩት እና ምን ማለት ነው? በ3 ሳምንት ልዩነት ያለፈው አመት የሚባል ነገር አለ እንዴ? እና እንደው ገና ሲጀምሩ አስበው እንደማይናገሩ ያሳያል። ሁለተኛ ይሄ መደመር በተግባር ነው አይደል? በቃ መደመር በተግባር ነው ብለዋል። በተግባር ነው ከማለትም አልፎ እኔ በተለየ ሁኔታ ነው የማየው ደስ ብሎኛል አሉ አይደል? ደስ ካላችሁ በኋላ ለምን ይቆጣሉ? ለምን ይናደዳሉ? ደስ ካለህ ትስቃለህ፣ ዘና ትላለህ እንጂ አትናደድም። እሳቸው ማይክሮ ሰከንድ አልቆዩም ንዴታቸውን ለማሳየት እና ያን እንቅስቃሴ ለመተቸት ማለት ነው። ደስ ብሎኛል ካልክ በኋላ እኛ ስንለው የነበረው መደመር በተግባር ነው ካልክ በኋላ ለምን ትተቸዋለህ? ከዛ በኋላ ለምን ትነቅፈዋለህ? ለምን ልሰድበው ትፈልጋለህ? ቀጥታ ወደ ስድብ ነው የሄዱት፣ ወደ ትችት ነው የሄዱት እና የሚናገሩትን የሚያውቁ ሰው አይደሉም። በአንድ አረፍተ ነገር ነው እርስ በርሳቸው የሚጋጩት። ሌላው ያነሷቸው ትችቶች አሉ። እነዚህ ሰዎች በስልት አይገናኙም፣ በአስተሳሰብ አይገናኙም፣ በርዕዮተ ዓለም አይገናኙም ምናምን ብለው ያነሱት ነገር አለ። ኦኬ ውጤት እኮ የሆነው ያስብስብ ውጤቱ የታየው እኮ በእንደዛ አይነት ልዩነት ያሉ ኃይሎች ስለሆኑ ተመሳሳይ አመለካከት፣ ተመሳሳይ ስልት ያላቸው፣ ተመሳሳይ ርዕዮተ ዓለም ያላቸው አካላት ቢሆኑማ ምንም እኮ አያስደንቅም። ተሰባስበው መነጋገራቸው እንደ ውጤቱ ሊታይ እኮ አይችልም። ስለዚህ ውጤታማነቱን ነው እሳቸው እየመሰከሩ ያሉት። በፍጹም በማይጠበቅ ሁኔታ የተለያየ ስልት ያላቸው የተራራቀ አመለካከትና ዓላማ አላቸው ብለን የምናምናቸው ኃይሎች የጋራ ጉዳይ አለን ብለው ተቀራርበው ተገናኝተው መነጋገራቸው ነው የስብሰባው ውጤታማነት። ያን ውጤታማነት ነው አሁን እየተቹት ያሉት እሳቸው እና በተግባር መደመር ነው ብለው ያደነቁትን ነገር ነው እየተቹት ያሉት እና ሪሊ በአንድ አረፍተ ነገር 4-5 ግጭትን የሚያስተናግድ የሚናገርን መሪ እኔ መተቸት ምንም ፋይዳ ያለው አይመስለኝም። ሪሊ ኢስ ወርዝለስ በእውነት ለኛ ለምናጠፋው ደቂቃና ሰዓትም ወርዝ አያደርግም የሚል እምነት ነው ያለው። እኔ ጋር ድምጼ ጠፍቷል መሰለኝ። መጣህላ አሁን ይሰማል? እኔ ጋር ጠፍቶ ነበር። ይሰማል? አሁን ቅድምም ይሰማል። እሺ ትንሽ ጠፍቶ ነበር። እሺ እኔ እንደ ስላቅስ አይታየው የሚጋጭ ሳይሆን ስላቅስ እየሳቀ በጣም ደስ ብሎኛል ብሎ ሲያፈርሱት የስላቅ መልስ ያው በአማርኛ ዘዬ ስላቅ ስላለ እንደ ስላቅ አይወሰድም ወይ ነው እንደሚጋጭ። ሰውየው እኮ የተቀመጡበት ወንበር የሀገር መሪነት ወንበር ነው፣ የጠቅላይ ሚኒስትርነት ወንበር ነው፣ የህዝብ ውክልና ወንበር ነው። ስላቅ ልትናገርበት ልትቀልድበት አይደለም እዛ የምትቀመጠው። ስለዚህ የሰውየውን ትንሽነት ነው ይሄ የሚያሳየው። ራሱ አገር ለመምራት ብቁ ያልሆኑ ሰው እንደሆኑ ነው የሚያሳየው። ሲሪየስሊ ጉዳዩን አይተው የፖለቲካ መልስ መስጠት ያባት ነው፣ ተገቢ ነው። ወይንም ትችትም ካላቸው ነቀፌታም ካላቸው ማቅረብ ይችላሉ፣ መብታቸው ነው። ስላቅ አሉባልታ ከአንድ መሪ የሚጠበቅ አይደለም። ለመሪነት ደረጃ የማይበቁ ሰው መሆናቸውን ራሳቸው ናቸው አሁን በመድረክ እያሳዩ ያሉት እና ለዚህም እኮ ነው እኔ ወርዛ ያደርግም የምልህ ስላቅ ስለሆነ እኮ ነው፣ ማሾፍ ቀልድ ስለሆነ እኮ ነው። እና ምንም በራሳቸው ላይ ነው እየመሰከሩ ያሉት እሳቸው እና አዲስ ነገር አይደለም ለኔ ማለት ነው። በጣም ጥሩ። ሌላኛው እና የመጨረሻው ከጦርነት ጋር ነው ወሳኝ ስለሆነ አንተም በተደጋጋሚ ላለፉት 4 ሳምንታት ስታስጠነቅቅም ስጽፍበትም ስለነበረ ከትግራይ ጦርነት ጋር ተያይዞ ዛሬም ንግግር አድርጓል። የሚከተለውን ቪዲዮ አላጫውትም፣ እንትኑን ብቻ ኮቴሽኑን ብቻ አነባለሁ። የትግራይ ህዝብ ጠቢብ ነው፣ ያው ዊዝደም አለው ብሎ ነው የተናገሩት። ዊዝደም አለው፣ የንግግር ባህልም የውይይት ባህልም አለው። በጦርነት የማይሞቱ በጦርነት የሚነግዱ ጥቂት ኃይሎች ትግራይ ውስጥ ጦርነት እንዳይጀምሩ አሁኑኑ ንግግር መጀመር አለበት። ጦርነቱ ከተጀመረ በኋላ ጫወታው ሌላ ነው። የዓለም አቀፉ ማህበረሰብ ጊዜም ደንታም ፍላጎትም የለውም፣ ዞር ብሎም አያይም። ያንን ቢያደርጉ ኖሮማ የሱዳንን ያዩ ነበር። የዩክሬን አለ፣ የእስራኤልና ፓለስቲን አለ። ውድመቱም ጫወታውም ጉዳቱም የተለየ ነው የሚሆነው የሚል ነው የተናገረው ጠቅላይ ሚኒስትሩና ከዚህ ምን እንደተረዳኸው? አንደኛ የጦርነት ዝግጅት መኖሩን
ያሳያል ወይ? ሁለተኛ ስለ ጠቅላይ ሚኒስትሩ ኢንቴንሽን ወይም እቅድ ምንድነው የሚነግርህ? በምን መልኩስ ነው መረዳት ያለብን? ይሄንን ኮቴሽን ፓርቲኩላርሊ ስለ ትግራይ ጦርነት የተናገሩ ለጦርነት ዝግጅት መደረጉን የእሳቸውን ንግግር መጠበቅ ያለብን አይመስለኝም። መሬት ላይ በተግባር ስናየው የከረምነው ጉዳይ ነው። በተለያዩ የመንግስት ባለስልጣናት፣ ወታደራዊ አዛዦች ሲነገረን የከረመ ነገር ነው እና ሚዲያውን አጨናንቆት የነበረ ነገር ስለሆነ እሳቸው አሁን ነገሩን አልነገሩን በዛ ደረጃ መንግስት ዝግጅት እያደረገ የመሆኑን እውነታ ሊቀይር የሚችል ነገር የለም። ከዚህ የተለየም ነገር ቢናገሩ ማለት ነው። ግን ያው ዛሬም የተናገሩት ነገር የዛ ነገር ማረጋገጫ ነው። እሳቸው ሽማግሌ እንልካለን ካሉ፣ ጦርነት አንፈልግም ካሉ ለመዝመት እየተዘጋጁ መሆኑን ነው በተግባር ከዚህ ቀደም ያየ ነው እና የተለየ ነገር አይደለም። ሞገስ ግን የሚያሳዝነው ነገር ይሄም ማሾፍና ስላቅ ነው። እሳቸው እኮ ጦርነቱን ትናንት ጀምረውታል። ትናንት ሰምተሃል አይደለም? ዜና አፋር አካባቢ ተቀምጦ በመንግስት ሲደራጅ ሲዘጋጅ የነበረ ኃይል ትግራይ ውስጥ ገብቶ ተኩስ ጀምሯል። ለኔ የኢትዮጵያ መንግስት ተኩስ ነው ይሄ። ጀምሮታል እኮ ጦርነቱን መሬት ላይ ጀምረው ነው ፓርላማ ላይ መጥተው እንደዚህ የሚቀልዱት። በማንም አይደለም የሚቀልዱት፣ በኢትዮጵያ ህዝብ ነው የሚቀልዱት። በኢትዮጵያ ህዝብ ልጆች ህይወትና ደም ነው እየቀለዱ ያሉት እንጂ ጦርነቱን ጀምረውታል። አሁን ስለ ወደፊቱ አይደለም ማውራት ያለብን። አንተም ሰምተሃል፣ አብዛኛው ህብረተሰብ የሰማ ይመስለኛል። ትናንት ሄዶ ትግራይ ውስጥ ተኩስ የከፈተው ኃይል በማንም የተደራጀ አይደለም። ማዕከላዊ መንግስት ትጥቅ፣ ስንቅ፣ ቀለብ ሰጥቶ ቦታ መሬት ሰጥቶ ያደራጀው ኃይል ነው። ይሄ ጦርነት የማንም ጦርነት አይደለም፣ ራሱ ጠቅላይ ሚኒስትሩ የመሩት ጦርነት ነው። ያ ጦርነት ተኩስ ተጀምሯል እኮ ትናንት እና ይሄ ሰውዬ ምን ያህል በህዝብ ደም በህዝብ ህልውና ላይ የሚቀልዱ ሰው መሆናቸው የሚያሳይ ንግግር ነው። ከዚህ ሰውዬ ምንም አዲስ ነገር መጠበቅ የለብንም የምለው እኮ ለዚህ ነው። ምንም የተሻለ ነገር መጠበቅ አንችልም። በቃ ሁልጊዜ ጥፋት ነው ስራቸው። ያለ ጦርነት፣ ያለ ግጭት፣ ያለ ፍጅት፣ ያለ እልቂት አልኖርም፣ ስልጣኔ አይቀጥልም ብለው የሚያስቡ የወሰኑ ሰው ናቸው። ከዚህ ሰውዬ ሌላ የተሻለ ነገር መጠበቅ አይቻልም። ስለዚህ ቀበቷችንን ጠበቅ አድርገን ታግለን እንዴት ነው እንደዚህ አይነቱን ኃይል ምናሸንፈው በሚለው ጉዳይ ላይ ነው እንጂ መነጋገር መረባረብ ያለብን አሁን የነሱ ንግግር እያዳመጥን አጀንዳ ማድረጉ ምንም ጥቅም ያለው አይመስልም። የንግግሩን ማዳመጡ በእርግጥ በአንተ በኩል በተደጋጋሚ ተናግረሃል። እንደ ሚዲያ ሰዎች ግን እናንተ በመጠኑም ቢሆን 70-30 ቢሆን እያደረጋችሁ አዳመጥና ማቅረብ ትችላላችሁ ብለሃል። ራስ ፎርሙላው አልተቃወምኩም። አሁንም እኮ አንተ ኤግዛክትሊ አላልኩም። ከዛ እሱኑ እያጠናከርኩ ነው። ለዛ ነው በተለይ እኔ አሁን እንዲህ ያሉ ብዬም አይደለም እንዴት እንረዳው የሚለውን ነው ኢምፕሊኬሽኑን አንድምታውን ብቻ ነው የጠየቁት። ግን የጠቅላይ ሚኒስትሩን ያደራጁት ወይም ደግሞ የመንግስት ጦር ነው ስትል የመንግስት ጦር መሆኑ መንግስት ማደራጀቱን ምን ማሳያ አለ? በምን ነው የምናውቀው? የት እንደተደራጀ ታውቃለህ አይደል? የት ክልል? አፋር ውስጥ። ታዲያ ምን የኢትዮጵያ ግዛት አይደለም? እሱማ የትግራይም የኢትዮጵያ ግዛት ነው ሙሉ። እኔ የጠየቅኩህ አፋር ነው። አፋር የኢትዮጵያ ግዛት ነው አይደል? ኦፍ ኮርስ። ታዲያ ኢትዮጵያ ግዛት ውስጥ ያለ አንድ ክልል ውስጥ ሌላ ግዛትን ያለን አስተዳደር ለመውጋት አንድ ሰራዊት የሚደራጅ ከሆነ ኃላፊነቱ የማን ነው? ተጠያቂነቱ የማን ነው? በዋናነት የማዕከላዊ መንግስት ነው። ታዲያ ለምን ትጠይቀኛለህ ሞገስ? ግን ሌላው የመጠየቅ የፈለግኩት ምንድነው ልደት፣ የፋኖም ተደራጅቷል አይደለ? አንድ ሀገር ውስጥ ሆኖ ዞሮ መንግስት ነው ማስተዳደር ያለበት ኢትዮጵያን በአጠቃላይ። ግን ፋኖም ተደራጅቷል። ፋኖ መንግስት አደራጀው ልንል አንችልም። ኦሮሚያ ክልል ላይም የተደራጀ ታጣቂ አለ፣ ቤኒሻንጉል ላይም ነበረ። በዛ መልኩ ተደራጅቶ ቢሆን አይደለም። ይሄ እውነታውን እንደብቅ ካላል ራሳችንን እንዋሽ ካላል በስተቀር የተለየ ነገር ነው። ፋኖ መጀመሪያ ሲደራጅ የኢትዮጵያ መንግስት ወዳጅ ነው የነበረው አይደለም? የኢትዮጵያ መንግስት ወዳጅ ነው የነበረው። በትግራይ ጦርነት ተሳታፊ የነበሩ አሉ፣ የፋኖ አባላት የነበሩ። ያ ትክክል አይደለም ብለን አውግዘናል። አሁን ያለው የፋኖ አደረጃጀት ከማዕከላዊ መንግስት ጋር ጦርነት ውስጥ ነው ያለው። ማዕከላዊ መንግስቱ የሚያምነው ህገወጥ ታጣቂ ነው፣ ትጥቁን መፍታት አለበት ብሎ ነው እየተዋጋ ያለው አይደል? አፋር ክልል ግን ከትግራይ መጡ የተባሉትን ኃይሎች መንግስት ነው ያደራጃቸው። አልወጋቸውም። ህግን ለማስከበር ስርዓትን ለማስከበር አልጣረም። ይሄን ማድረግ አትችሉም፣ የሀገሪቱ ህገ መንግስት አይፈቅድም፣
አንድ ክልል ላይ ተደራጅታችሁ ሌላ ክልል ላይ ሄዳችሁ መውጋት አትችሉም አላላቸው። ሰየው ነው ያላቸው። እንዲጠናከሩ ነው የሰራው ነው። ይሄ የአደባባይ ሚስጥር ነው። አንተም ታውቃለህ እኔም አውቃለሁ። እና ሁለቱ ሊገናኝ የሚችል ነገር አይደለም። መኖሩን አውቃለሁ። ፋክቱን እንዳልከው አፋር ክልል ላይም እንደተደራጁም አላማቸው ምንም እንደሆነ ተኩስም እንደከፈቱ ሰምቻለሁ። እኔም በዜና መልኩ እኔ ያሉ መንግስት አደራጀው አክቲቭሊ አደራጀው የሚለውን ነገር በምን ማስረጃ አለን የሚለውን የጠየቅኩ ምናልባት ዝም አለ ማለት ሳንችልም እኔ እናንተ ስንወያይ የፍርድ ቤት ክርክር አይደለም። ይሄ መሬት ላይ በደንብ ያለ ሁላችንም የሰማነው የኢትዮጵያ መከላከያ ሰራዊት አዛዦች እየሄዱ በመካከላቸው እየተገኙ ሞራል እየሰጡ የለበሱትን ዩኒፎርም ከየት መጣ? የት ማን ነው ስንቅ ትጥቅ ሲያቀርብላቸው የነበረው? ከየት አገኙት? በመጀመሪያው ቀን አፋር ክልል ውስጥ እንደዛ አይነት የታጠቀ ኃይል ሌላን ክልል ለመውጋት ሲሰባሰብ እኮ ፌደራል መንግስት እርምጃ መውሰድ ነበረበት። እንኳንስ እርምጃ ሊወስድ መግለጫ ሲሰጥ ሰምተው ታውቃለህ? ይሄ በአገሪቱ ህግ አይቻልም አቁሙ ሲል ሰምተው ታውቃለህ? አላለም። ከዛ አልፎ ሲረዳ ነው የነበረው። ይሄ ደግሞ የአደባባይ ሚስጥር ነው። ስለዚህ ምንም አሁን ሌላ መረጃ ምናምን የሚያስፈልገው ነገር አይደለም። ምንም ህብረተሰቡ የሚያውቀው ነገር ነው። መንግስትም የካደው አይመስለኝም። እንትን ብለን እንረዳው ዝምታን። ስለዚህ ምንድነው ቁም ነገሩ? ምንድነው እነዚህ ኃይሎች ልጨርሰው ልደት በዚሁ ወደ ቁም ነገሩ ከመሄድ በፊት ኢቨን ዝምታን በመምረጥ ራሱ አኩዊዘንስ የምንለው በእንግሊዝኛው ዝምታን መርጦ በመተባበሩ ራሱ ባለመውጋቱ ህግ ባለማስከበሩ ራሱ እንደ አንድ መስማማት ይወሰዳል በሚለው እንሂድ። ባያደርግ ኖሮ ማለት ነው። ግን ከመስማማት ራሱ ባያደራጀው ራሱ ማለት ነው። አክቲቭሊ ባያደርግ ግን አደራጅቶታል። እሱንም መካድ አይቻልም። ከዛም አልፎ ዝም ከማለትም አልፎ አደራጅቶታል። በምንም መልኩ ሌላ ክልል ውስጥ መጥቶ አንድ ታጣቂ ኃይል ራሱን አደራጅቶ እንደገና ኢትዮጵያ ውስጥ ያለ ሌላን ክልል ልክ ሌላ የውጭ ሀገር ጠላት እንደሆነ ሄዶ ሊወጋ የሚችልበት እድል የለም። ህግ ባለበት ሀገር ህገ መንግስት በሚከበርበት ሀገር እንደዚህ ሊደረግ አይችልም። ስለዚህ ትልቁ ነጥብ ምን መሰለህ? አሁን ጨዋታ ነው እየተጫወተ ያለው የጠቅላይ ሚኒስትሩ መንግስት። እርስ በርሳቸው እየተዋጉ ነው፣ እኔ አይደለሁም ለማለት ነው እየፈለገ ያለው። እንደሷ መቀለድ አይቻልም። እዛ ትግራይ ውስጥ አሁን ከአፋር ሄዶ ውጊያ የከፈተው አካል የማንም ኃይል አይደለም። የፌደራል መንግስቱን ይሁንታ ያገኘ በፌደራል መንግስቱ የተደራጀ ኃይል ነው። ይሄን የእርስ በርስ ጦርነት አድርጎ የትግራይ ኃይሎች የእርስ በርስ ጦርነት አድርጎ ማየት ትልቅ ስህተት ነው። ይሄ የፌደራል መንግስቱ ተልእኮ ነው፣ ሚሽን ነው። ይሄን ህብረተሰቡ በአግባቡ መረዳት አለበት። ጥሩ፣ እሺ፣ በደንብ ግልጽ እንዲሆን ስለፈለኩ ነው። ታውቃለህ፣ እንደ ሚዲያ ጥያቄ ጠይቄ ሰው በደንብ እንዲረዳው ስለፈለኩ ነው። ከኔም ባሻገር ስለሆነ የምጠይቀው ጥያቄ። ወደ መጀመሪያው ርዕሰ ጉዳይ እንግባ። እስከ ዛሬ ድረስ ከጠቅላይ ሚኒስትሩ ጋር በተለያየ ጊዜ ቢያንስ 1-4 ወይም 5 እርግጠኛ አይደለሁም፣ ከተሳሳትኩ ታርመኛለህ፣ ተገናኝተህ ነበር ኢትዮጵያ በነበርክበት ጊዜ በተለያየ ጊዜ ኦን አቨሬጅ ለ90 ደቂቃ የሚሆነው አንተ የተናገርከውን ነው እየወሰድኩ ያለሁት። ተገናኘንና በተለያየ ርዕሰ ጉዳይ ላይ ስትወያዩ ወይም ስትነጋገሩ እንደነበረ ግን አብዛኛውን ጊዜ እንደውም 15 ደቂቃም 20 ደቂቃም ከዛ ውስጥ አንተ እንድትናገር የማይፈቅዱ የማያዳምጡ እንደሆኑ ከአንድ ርዕሰ ጉዳይ ወደ ሌላ ርዕሰ ጉዳይ እንደሚዘሉ መሰረታዊ መዋቅራዊ የኢትዮጵያ ችግሮችና የመፍትሄ አቅጣጫን ትተው ግለሰቦች ላይ ሁነት ላይ አሉባልታ ላይ እንደሚጠመዱ ነው ያባከኑት የሚል ነው። ይሄ ሰብሰብ አድርጌው ነው አጠቃላይ በነበረ ጊዜ። ከዛ ባሻገር ግን ስፔሲፊክ የሆኑ ጉዳዮች ላይ ኢንጌጅ አድርገን አብረን ቆይተናል የሚል ትናንትና ነው የተናገርከው። በሌላ መልኩ እኔ ከግለሰቦች ጋር የማደርገው ምስጢር በአደባባይ አላወጣም፣ ስብናዬም አይፈቅድም፣ ደሞም ጠቃሚ አይደለም፣ የኔንም ሌሎች ሰዎች በዛው መልኩ በግል ያወራሁትን እንዲያወጡ አልፈልግም የሚል ነበር በተደጋጋሚ ስታስጠነቅቅም ስትናገርም የነበረው። እና ሰሞኑን ካንተም ውጪ አብይ እኔን እንዲህ ብሎኛል የሚል ዘመቻ አለና ለምን በዚህ ሰዓት አንደኛ ለምን ማውጣት አስፈለገ? ምን ጥቅም አለው ሰብስታንቲቭሊ በይዘት ደረጃ? ሁለተኛ ለምን ይሄን ሁሉ ጊዜ ይዘ ለምን በዚህ ሰዓት ትላንትና ማውጣት ፈለግ? የተቀየረ ነገር አለ ወይ? ያው እንደሰማኸው ቃለ መጠይቁ ላይ መግቢያዬ ላይ ገልጬዋለሁ ለምን ዛሬ የሚለውን በአንድ በኩል፣ በሌላ በኩል ደግሞ እስካሁን ድረስ
በግል የተነጋገርነው ነገር ዛሬ ለምን ማውጣት አስፈልገኝ የሚለውን ምክንያት አቅርቤዋለሁ። ያው ጥያቄውን ስላነሳው ልደግመው እችላለሁ። አሁን አንደኛ አልተጠቀምኩበትም ማለት አይደለም። ከእሳቸው ጋር የነበረኝን ውይይት አስተሳሰቤን ለመቅረጽ ትልቅ ሚና ነበረው። እሳቸውን በሚመለከት የሚመሩትን አገዛዝ በሚመለከት አቋም ለመያዝ ትልቅ ሚና ነበረው እና በመጽፋቸው በመናገራቸው ነገሮች ሁሉ ከእሳቸው ጋር በነበረኝ ግንኙነት የማቃቸው ነገሮች ረድተውኛል፣ ተጠቅሜባቸዋለሁ። ስፔሲፊክ በሆነ ሁኔታ በዝርዝር እነዚህን ተነጋግረናል ብዬ ባልጠቅስም አልተጠቀምኩባቸውም ማለት አይደለም። አንዱ መታወቅ ያለበት ነገር እሱ ተጠቅሜበታለሁ። በተለያየ መልኩ በራሴ መንገድ ጉዳዮቹን ገልጫቸዋለሁ። ለምሳሌ የትግራይ ጦርነት እንደማይቀር አውቅ ነበር የሚለውን ነገር በተለያየ መልኩ ገልጫዋለሁ። ከዚህ ቀደም ይሄ መንግስት ሆን ብሎ አስቦ የገባበት ጦርነት እንደሆነ ስናገር ነው የነበረው፣ ስጽፍ ነው የነበረው። አንዱ መነሻ የነበረው ከእሳቸው ጋር ያደረኩት ግንኙነት ነው የነበረው። ግን በዛ ዕለት በዝርዝር የተነጋገርነውን ነገር ቃል በቃል የመጥቀሱ ጉዳይ አስፈላጊ መስሎ አልታየኝም በወቅቱ። 5 ዓመት ያን አላደረኩም። 5 ዓመት ቀላል ጊዜ አይደለም። ያ ከግል ባህሬ እና መርሄ ጋራ የተያያዘ ጉዳይ ነው። አንድ ሰው በግል ያደረከውን ንግግር በአደባባይ አውጥተህ መናገሩ ጥቅም የለውም የሚል እምነት ስለነበረኝ ያ እምነቴ አሁንም ተለውጧል ማለት አይደለም። ግን አዲስ ነገር ተፈጠረ ሰሞኑን። በነገር ላይ ምንም አዲስ ሚስጥር ያወጣሁት ነገር የለም። አዲስ ማወጣው ሚስጥርም እንደሌለ አስቀድሜ ቃለ መጠይቁ ላይ ተናግሬያለሁ። እኔ አዲስ ነገር የተናገርኩት ነገር የለም። በተለያዩ መድረኮች በተለያዩ ሰዎች የተነገሩትን ነገሮች የሚያጠናክር ሁኔታ በኔና በሳቸው ግንኙነትም ውስጥ እንደነበረ ነው ያሳየሁት እንጂ ምንም አዲስ ያልኩት ነገር የለም። አዲስም ነገር እናገራለሁ ብዬ አይደለም ያን ነገር ቃለ መጠይቅ የሰጠሁት። ዞሮ ዞሮ ለምንድን ነው አሁን የተናገርኩት ነው ጥያቄው። አንደኛ እና አቶ ታዬ ከስርዓቱ ጋር ከአገዛዙ ጋር አብረው የሰሩት ሰዎች ወጥተው ሲናገሩ ያየሁት የህዝብ ሪአክሽን የሚገርም ነበር። እንግዲህ አንደኛ ምን ያህል ኢምፓክት እንደፈጠረ አይቻልም። ሁለተኛ አንዳንድ የህብረተሰብ ክፍሎች እንደዚህም ተደርጓል ወይ እንደዚህም ተብሏል ወይ ብለው አስተሳሰባቸውን አቋማቸውን ሁሉ ለመለወጥ ሲነሳሱ አይቻልም። በአንድ በኩል አስገርሞኛል። እስከዛሬ ድረስ ስለ ጠቅላይ ሚኒስትሩ ማያቅ ሰው አለ ወይ? ያልተረዳ ሰው አለ ወይ? ዛሬ ምን አዲስ ነገር ተፈጠረና ነው ሰዎች አመለካከታቸውን በዚህ መልኩ ለውጣለን እስከማለት የደረሱት የሚል ጥያቄ ፈጥሮብኛል። እኔ የነበረኝ መረዳት እንደዛ አይደለም። እኔ ህዝቡ ህብረተሰቡ አውቋቸዋል። ያው ጥቂቶች ይኖራሉ ከግንዛቤ ማነስ ከጥቅም ተነስተው አገዛዙን የሚደግፉ፣ አብዛኛው ህብረተሰብ ግን ተረድቷቸዋል። ያው ቅድም መመለስ ስለሳቸው ንግግር ማውራቱ ብዙም ፋይዳ የለውም ብዬ ማምነው ከዛ አንፃር ተረድተናል። ከዚህ በኋላ ምን እናድርግ ለውጥ ለማምጣት በሚለው ጉዳይ ላይ ነው እንጂ ጊዜ ወስደን መስራት ያለብን ስለነሱ ንግግር መነጋገሩ ጥቅም የለውም የሚል እምነት ነው የነበረኝ። ግን ይሄን እምነቴን በተወሰነ ደረጃ ቻሌንጅ የሚያደርግ ሁኔታ ነው ያየሁት። እና አቶ ታዬ ወጥተው ሲናገሩ ሁለት ሰው ውስጥ ያየሁት ስሜት ቀላል አይደለም። ስለዚህ አንደኛ ይሄ ስሜት መጠናከር አለበት የሚል እምነት አድሮብኛል። የራሴን መረዳት እያየሁ ነበር። ህዝቡ በበቂ ሁኔታ ተረድቷቸዋል የምለው ያ ትክክል አይደለም ማለት ነው። አሁን አቶ ታዬ ሲናገሩ በጣም ብዙ ህዝብ ሾክድ ነው የሆነው፣ መነቃቃት ውስጥ ገብቷል። ስለዚህ እኔ የራሴን መረዳት በማየት አብዛኛው ህብረተሰብ እንደዛ አድርጎ ያስባል ብዬ ማየቴ በተወሰነ ደረጃ ክፍተት የነበረበት አመለካከት እንደሆነ ነው የተረዳሁት። አንዱ እሱ ነው። ሁለተኛ አቶ ታዬ ወጥተው አሁን ሲናገሩ ትልቅ ዘመቻ ነው የተከፈተባቸው። እኔ አቶ ታዬ የተናገሩት ነገር እንኳንስ ውሸት ሊሆን እንኳንስ የፈጠራ ወሬ ሊሆን የተጋነነ ነገር እንደሌለው ማውቃለሁ። አቶ ታዬ የተናገራቸውን ነገሮች በተለያየ መድረክ ከተለያዩ ሰዎች ሰምቻቸዋለሁ። ከአሁን በፊት በጣም ኦርጋናይዝድ በሆነ ሁኔታ እሳቸው ስላቀረቡት ካልሆነ በስተቀር እሳቸው ከስርዓቱ ጋር በጣም አብረው ይሰሩ የነበሩ የስርዓቱ ዋና ደጋፊ ስለነበሩ ካልሆነ በስተቀር እሳቸውም አዲስ ነገር አይደለም የተናገሩት። ሁላችንም የምናውቀው ነገር ነው የተናገሩት። ነገር ግን እነዚህ ሰዎች እንደዋሹ የሚያወሩት የፈጠራ ወሬ እንደሆነ የተለየ ተልእኮ እንዳለው ተደርጎ ሲወገዝ እያየን አሁንም የብልጽግና የፕሮፓጋንዳ ሰራዊት ዘመተባቸው። ሐሰት ነው የሚያወሩት፣ ፈጠራ ነው።
ከጀርባው ሌላ የውጭ ኃይል ፕሮጀክት አለ የሚል ዘመቻ ነው የተከፈተው። ይሄን ዘመቻ መጋፈጥ መቻል አለብን፣ ማክሸፍ መቻል አለብን። እንደ አንድ የፖለቲካ ሰው ያ ኃላፊነት አለብኝ ብዬ አምናለሁ። ስለዚህ ውሸት አለመሆኑን እኔም የማውቀው እውነት መሆኑን ሊያጠናክር ሊያረጋግጥ የሚችል ጉዳይ ነው ብዬ አምኛለሁ። ይሄ ጉዳይ እኔና ጠቅላይ ሚኒስትሩ ያደረግናቸው ንግግሮች እንጂ አዲስ ነገር አልተናገርኩም። አቶ ታዬ ከተናገሩት ምንም የተለየ ነገር አልተናገርኩም። ነገር ግን ይሄ የሐሰት መንጋ በጥቅም ተገዝቶ በእውነት ላይ ዘመቻ የሚያካሂድ መንጋ ምን ያህል ስተት እንደሆነ እያደረገ ያለው ቅስቀሳ ሐሰት እንደሆነ ማሳየት መቻል ነበረብን። ስለዚህ ለዚህ ይጠቅማል ብዬ አምኛለሁ። ስላመንኩኝ ነው ይሄን ነገር አሁን ወጥቼ የተናገርኩት እንጂ የተለየ ሚስጥር ኖሮበት አይደለም፣ ወይም የተለየ ነገር ኖሮ አይደለም፣ ወይም በተለየ ሁኔታ ከሀገርና ከህዝብ ተደብቆ መቀጠል ያለበት ነገር መኖር አለበት ብዬ አይደለም። እና የፖለቲካው የሰሞኑ አውድ የፈጠረው ሁኔታ ነው። ደግሞ አንዳንድ ጊዜ ፕራግማቲክ መሆን ፍሌክሲብል መሆን ያስፈልጋል። አንድ መርህ ሊኖር ይችላል፣ ግን ለሀገርና ለህዝብ ደግሞ ይጠቅማል ብለህ ስታስብ፣ ለፖለቲካው ይጠቅማል ብለህ ስታስብ ደግሞ ያን አመለካከትህን በተወሰነ ደረጃ አሻሽለህ ወይም ቀይረህ መናገር ተገቢ ነው የሚል እምነት አለ እና አምኜበት ነው የተናገርኩት። ግን አዲስ ተአምር ይመጣል ወይም አዲስ ነገር ለህዝቡ አሳውቃለሁ ብዬ አይደለም። ዋናው ዓላማዬ በሁለቱ ምክንያቶች ነው አሁን በጠቀስኳቸው። የሐሰት ቅስቀሳ በተለይ መመታት አለበት። ነገ ከነገ ወዲያ ከስርዓቱ ጋር ያሉ ሰዎች አሁንም ተነጥለው እንደናቱ ታዬ ሊናገሩ ይችላሉ። ሲናገሩ መሸማቀቅ የለባቸው። እንደዚህ በገንዘብ የሚገዙ ኃይሎች በዘመቻ ሊያሸማቋቸው አይገባም። እውነት መሆኑን እየወጣን ምናቅ ሰዎች መመስከር አለብን። ያን ዕዳ የመሸከም ኃላፊነት አለብን ብዬ ስለማምን ነው የተናገርኩት እንጂ እኔ ያው የተናገርኩትን ነገር ሰምተሃል። ምንም የሚያስደንቅና አዲስ ነገርም አልተናገርኩም። ጥሩ እንግዲህ ከዚህ ጋር ተያይዞ የሚነሳው ልደት አሁን በተናገርከው ላይ ተመስርቼ ነው ጥያቄ የማነሳው። አንደኛው የመርህ ጉዳይ ነው ወይስ የህዝብ ሪአክሽንን ተከትለ ነው የምትናገረው ወይንም ደግሞ ስትራቴጂ የምትነድፈው የሚል ነው። ፕራግማቲክ በሚል መልኩ በግማሽ ነክተዋል አሁን በሁለተኛው ክፍል ላይ። ግን በአጠቃላይ አንድ ነገር ሲያዝ ምስጢር ሁለተኛው አዲስ ስለሆነ አይደለም የሚያዘው። አዲስ ነገር ስላወጣ ስላላወጣ ሳይሆን ምስጢር ከሆነ ምስጢር ነው። ፔቲም ሊሆን ይችላል ምስጢሩ። የምታወጣው ነገር አዲስ እይታ ወይም አዲስ ነገር ባትናገር ምስጢር ከሆነ ምስጢር ነው ኢሪስፔክቲቭ ኦፍ ይዘቱ አዲስ ይሁን አይሁን። እና የመጀመሪያው የፐብሊክ ሪአክሽንን መከተል ከመርህ አንጻር እንዴት ነው የሚታየው? የፐብሊክ ሪአክሽኑ ነው ኦቨርራይድ የሚያደርገው ወይስ መርህ ነው የሚል ነው? ሁለተኛ አዲስ መሆንና አለመሆን ምን ለውጥ አለው የሚለው መልስ ማግኘት ስላለበት እሱ ላይ ምን ትላለህ? ወደ ፐብሊክ ሪአክሽኑ አለ። ግን ብዙ ጊዜ እኔ ፐብሊክ ሪአክሽን ተጽዕኖ የሚያሳድርብኝ ሰው አይደለሁም። ፐብሊክ ሪአክሽን ኖሮ ወይም ፕሬሸር ኖሮ ትክክል አይደለም ብዬ ካመንኩኝ አላደርገውም ነበር። ነገር ግን በራሱ ሜሪት ትክክል ነው ብዬም ስላመንኩ ነው። ቅድም በነገርኩ ምክንያት እነዚህ እውነት የሚናገሩ ሰዎች የሚናገሩት ነገር እውነት ስለመሆኑ የኛ እርዳታ ያስፈልጋቸዋል፣ የኛ እገዛ ይገባቸዋል። በዘመቻ እንደዚህ አይነት እውነትን የሚናገሩ ሰዎችን አፍ ለማዘጋት ህብረተሰብ እንዳይቀበላቸው ለማድረግ የሚደረገውን ዘመቻ የማክሸፍ ኃላፊነት አለብን ብዬ ስላመንኩ ነው እንጂ የፐብሊኩ ፕሬሸር ስላለ አይደለም። ዋናው ነገር አለ ፕሬሸሩ፣ ግን እሱ ለኔ ዋና ነገር አይደለም። በነገር ላይ አሁንም ቢሆን በቁጥብነት ነው የተናገርኩት። የሰዎችን ስም በአብዛኛው አላስፈላጊ ናቸው ብዬ የማምንባቸውን የሰዎችን ስም አልተናገርኩም። አንድ ጠቅላይ ሚኒስትሩ በተናገሩት ቃል አንዳንድ ቃላቶችን አልተጠቀምኩም። እኔ የሰማኋቸውን ነገሮች ሁሉ አውጥቼ መዘርገፍ አልፈለኩም እና አንዳንዶቹን ነገሮች ከሰማኋቸው በተለሳለሰ በተለየ አባባል ተጠቅሜ ነው ያቀረብኳቸው ማለት ነው። ስለዚህ እንደው ሁሉንም ነገር ወደ አደባባይ አውጥቼዋለሁ ማለት አይደለም። ነገር ግን አንደኛ የኢትዮጵያ ህዝብ ከኢትዮጵያ ህዝብ የተደበቀ ነገር እንደሌለ ማሳየት አለብኝ። የፖለቲካ ሰው ነኝ። ከእሳቸውም ጋር ያገናኘኝ ፖለቲካ ነው።